ረዲ ከቀን ወደ ቀን እኮ እየባሰብኝ ያለው። እዚህ ስመጣ ሳገኘው ጊዜ ደሜ ይፈላል። የሰጠሁሽ ቦታ አይታሽም እንዴ? ያ ጀዝባ ላደረገው ነገር ዋጋ መክፈል። እሷ እኮ ምንም የምታውቀው ነገር የለም። አንተ ምህትም ግን የሚደብራችሁ ፍጠት አይደላችሁ። እሱም በጊዜ ልታየዋለህ። ለአንዴና ለመጨረሻ ጊዜ ዛሬ እነግርሃለሁ። በቃ በዚህ ልክ ራስ ወዳድ አትሁን። በምን ይሰራል? አይ እሱን አልፈልግም። ተገገኝ እንዳይመን ምን እያደረግክ ነው? ሰፈር ውስጥ አይቼው ነው። ሰፈር ውስጥ አታውቀውም እንዴ? የፍቅር የክላሷ ልጅ እኮ ነው። ፍቅርን ሊጠይቅ መጥቶ ገንዘብ ላይ የሰው ታበላሻለህ። አዎ አበላሻለሁ። ስንት ያስረዳሽ ግን አንቺ አትረጂ። እያወቅሽ እንዳልገባሽ ለምን ተረጋጋሽ? አልረጋጋም። በቃ አውቀሽ የለ ሁሉን ታውቂ የለ። ምኑን ነው የማውቀው? ፍቅሬን መውደድ ነው። ለምንድን ነው እያወቅሽ እንዳላወቀ ነው? ለምንድን ነው የኔ ልብ እርር እያለ አንቺ ምስክ አሹ ዛሬ የመጣው ይጣ በቃ ምን አሹ አምቆት የነበረውን ከአፉ አውጥቶ ሊነግራት የነበረውን የሮማንን ፍቅር ዛሬ ይለይልህ በማለት እውነቱን ለሮማን ነግሯታል። ሮማን ይህን በሰማች ሰዓት ማመን ነበር ያቃታት። ወንድሜ ዳይመንድን ደበደብክብኝ፣ የፍቅር አልበቃህ ብሎህ ደግሞ ጭራሽ በወንድሜ መጣህብኝ በማለት አሹ የቤዛን ወንድም በኃይለኛው ደብድቦታል። ለሊ ዶክተሩን እባክህን ልሞት ነው ወይ መሞት አልፈልግም፣ እንደምንም ብለህ አድነኝ እባክህን እያለች እየተማጸነች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ሰራተኛዋ አደይ ክፍል 171 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ለሊ ማንም በሌለበት በቤቷ ውስጥ ስትወድቅ ነበር ያየ ነው። ነገር ግን የባቡሬ እናት ወደሷ በመምጣት ታነሳታለች። የሰው ያለ ድረሱልኝ ያለች የባቡሬ እናት ኡኡ ስትል ነበረ። ነገር ግን ቀድሞ እንዲደርስላት የቻለ ማንም አልነበረም። ባቡሬ ወደ ለሊ ስልክ ላይ ቢደውልም ማዘሯ አንስታ ሄሎ ሄሎ ብትል፣ ነገር ግን ባቡሬ ስልኩን ወደዛው ይዘጋዋል። ዶክተር ዳይመንድ የነገረውን ነገር ለቤዛ ጠይቋት ነበረ። ቤዛ ምንድነው ከዳይመንድ ጋር የሆነው ነገር? አንቺና ወንድምሽ ምንድነው ያደረጋችሁት? እዚህ መጥቶ ነበረ በማለት እንግዲህ ነግሯት ጠይቋት ነበረ። አይ እኔ እየገላገልኳቸው ነበር በማለት ነው ልታማሃኝ የቻለችው። እዛ ሰውን እየደበደብሽ እዚህ ደግሞ ሰውን መርፌ እየወጋሽ ልታድኝ አትችይም፣ ስለዚህ ማስተካከል አለብሽ በማለት ነግሯታል። በዛ መሀል ነበረ ለሊ ታመመች ተብሎ ስልክ የተደወለለት። ዶክተሩም ወደ ለሊ ቤት መጥቶ ነበረ። ለሊም እንግዲህ ስትነቃ ዶክተሩን አጠገቧ ነበር ያየችው። ዶክተር ልሞት ነው ወይ? በቃ አልድንም ማለት ነው በማለት እኔ መሞት አልፈልግም እባክህን እያለች እየተማጸነችው ትገኛለች። የቤዛ ወንድም ወደነ ፍቅር ቤት ገባ። ያስገባችውም ፍቅርን ላይ ነው የመጣሁት በማለት የፍቅር እናት ነበረች ወደ ቤት እንዲገባ ያደረገችው። ፍቅርንና እሱን ካስተያያቸውም በኋላ አሹ ወደ ቤት በመጣ ጊዜ ውስጥ ያየዋል። እሱም እጅግ በጣም ተናዶ አንተ ምን ታደርጋለህ እዚህ? እትዬ ይቅርታ፣ ይህን ግን እልኩ ሰጠዋለሁ፣ ና ውጭ ወጥ ነው የምንደባደበው በማለት ወደ ውጭ ይዞት ይወጣል። የፍቅርም እናት ፍቅርን አስገቢና ዝጊባት በማለት ለሮማን ታዛታለች። ሮማንም ነይ እትዬ እንዳዘዘችኝ እዘጋብሻለሁ ነይ ቀጥይ ስትላት፣ ፍቅር ግን አንቺ ማነሽና ነው እኔ ላይ በር የምትዘጊው በማለት እምቢ ልትላት ትችላለች። ነገር ግን ሮማን ግን ነይ ተብለሻል ነይ በማለት እጇን ጎትታ ወደ ክላሷ ወስዳታለች። አሹም የቤዛን ወንድም ይዞ እየወጣ ነበረ። ነገር ግን ከግቢም ሳይወጣ እዛው ደረጃ ላይ ነበረ። አንተን ሆይ ወንድሜን የምትመታው በማለት አንቆ ሊደፋው የነበረው ማንም ስለሌለ የፍቅር እናት ለመገላገል ብትሞክርም ነገር ግን ልትገላግላቸው አልቻለችም ነበር። በዛ መሀል አደይና ዴቭ መተው ነበረ። ምን እየሆናችሁ ነው በማለት ያላገቋቸው። እሱ ወንድሜ ሊገልብኝ ነበረ፣ ስለዚህ እገለዋለሁኝ። እሱ ማንነውና ነው የኔን ወንድም የሚደበድበው? በፍቅር ዝም አልኩት፣ ደግሞ ጭራሽ በወንድሜ ይመጣል እንዴ በማለት በጣም እልህ ተጋብቶ ነበረ። የፍቅርም እናት እኔ እናንተ የምናወራው ነገር አለ፣ ስለዚህ ና እፈልግሃለሁ በማለት ያስጠሩታል።
ዴቭና አዴይም እታች እንደቀሩ አዴይ ስልክ ላይ ይደወላል። አዴይም ስልኳን አይነት እያደረገች ዴቭን ቀና እያለች ታያለች። ማን ነው የሚደውለው በማለት ይጠይቃታል። አይ በቃ እንግባ ማንም አይደለም በማለት ሂድሽ ቅደም በማለት ልክ ዴቭ ከገባ በኋላ እሷ ስልኩን አንስታ ዶክተሩን አውርታ ወደ ዶክተሩ ጋር ሄዳለች። ያም ደግሞ የለሊ መታመም ሰምታ ነበር የሄደችው። አሁን ይሄ ራሱ አዴንና ዴቭን የሚያለያያቸው አንድ ችግር ነው። አሁን ነገ የት ሄደች ነው በማለት ሲጠይቃት ለሊኮታማ እሷ ጋር ሄጄ ነው ማለቱ አይቀርም። ያ ደግሞ ለዴቭ እጅግ የሚያስከፋው ነገር ነው። ዳይመንድም ተኝቶ ስለነበር ማለትም ስለተደበደበ ተኝቶ ነበረ። ዶክተሩ መድኃኒት ግዛ ብሎ ያዝለታል። ያዘዝለት መድኃኒት ቅምጥል ገዝታለት ትመጣለች። በዛ መሀል ነበረ ኪንጎ ከስራ የመጣው። ለካ ምንም ባታደርግልኝ ኪስ እጅህን ከታ ስትንጎራደድ ለእኔ ለካ ኩራት ኖሯል በማለት የቤዛ ወንድም እንደደበደበው ይነግረዋል። ብድግ ብሎ ነበረ ተነስቶ የሄደው። ብቻን ሆነ ሀይቶ ነው አይደለ በማለት ሄዶ ሊደባደብ ይሄዳል። ሁሉም ተነስተው ነበረ ዳይመንድን ተከትለው የሄዱት። ዶክተርም ለሊ ቤት በመምጣት እንግዲህ ካከማት በኋላ እሷም ከነቃች በኋላ መሞት አልፈልግም እባክን ስትለው ስታለቅስበት አቅፎ እያባበላት ባለበት ሰዓት ባቡሬ ይመጣል። ባቡሬም ዶክተር ምንድነው የሆነችው ንገረኝ በማለት ይጠይቀዋል። እሱ ግን ሊነግረው ፈቃደኛ አይደለም። ነገር ግን በስተመጨረሻ ለባቡሬ ይነግረዋል። እናም አታስጨንቃት በቃ በስርዓቱ በሚያስፈልጋት መንገድ ተጎኗ ሁኑ በማለት ሲነግረው ባቡሬን በሰማው ነገር እጅግ በማዘን ዘወር እያለ ወደ ኋላ ተመልሶ ከለሊ ጋር እንዴት እንደተዋወቀ እያስታወሰ ነበር። ሄለንና አበበም ያው ተቀያይመው ነበረ ከቤት በመውጣቷ ምክንያት ማለት ነው። ዛሬም የጠባቸው ምክንያት የሆነው የቤዛ ወንድም ወደ ቤት እያነከሰ መጥቶ ነበረ። ምን ሆነ ነው በማለት ቢነግረው ጭራሽ ሰባብሮ እኮ ነው የጣለኝ ይለዋል። እሱም ለምንድን ነው ግን እዚህ የምትመጣው ታዲያ ቤት አትሄድም እንዲህ በማለት ነበረ የተናገረው። በቃ ማይሆንልህ ከሆነ ቤታችሁን ለቃችሁ እማትወጡልን ከሆነ ቤት ኪራያችንን መልሱ፣ ቤት እንቀይራለን። ከዛ ውጪ አርፋችሁ ተቀመጡ። በቃ ምንድነው እቅዳችሁ እያለ እየተቆጣ ነበር አበበ። ቤዛም ወንድሟን መንገድ ላይ አግኝታው ነበረ። ስራ እንዴት ነው በማለትም ጠይቋት ነበር። እሷ ግን ሀሳቧ እቅዷ ብዙ ነውና አሁን መድኃኒቶችን እያጭበረበርን መሸጥ አለብን። ለዚህ ደግሞ ፍቅርን በሰላም ቅረባትና በፍቅር ቅረባትና አባብላት እሷ ልታግዘን ትችላለች በማለት እንግዲህ ትነግረዋለች። ከዛም ስትመለስ እንግዲህ እነ ዳይመንድን መንገድ ላይ አግኝታቸው ነበረ። ቤዛን እንግዲህ እጇን ጠምዝዞ ሁለተኛ አልደርስብሽም እንዳትደርሽብኝ እያለ ዳይመንድ ማስጠንቀቂያ ሰጥቷታል። አደይም ወደ ለሊ ጋር ስትመጣ ዶክተሩን መንገድ ላይ አግኝታው ነበረ። ያው ተንከባከቢያት፣ አሁን ሄጄ አክሚያት ነው የመጣሁት፣ ስለዚህ ካጠገቧ ብዙ ጊዜ አትራቂ እያለ መካከራትና እሺ አመሰግናለሁ በቃ በማለት ልትለየው ስትል በማንኛውም ሰዓት ደውለሽ ማግኘት ትችያለሽ ሕክምናም ሆነ ለሌላ ጉዳይ በማለት እንግዲህ መንገዱን እየከፈተላት ነው። እሷም ለሄድ ስትል እጇን ያዝ አድርጎት ነበረ። በቃ እሺ ሂጂ በማለት ዳግም ለቋታል። እሷም ሳቅ እያለች ወደ ቤቷ አመርታለች፣ ማለትም ወደ ለሊ ጋ። ይሄ ነገር ግን እንደዚሁ ተቀጠለ። የዴቭና የአደይ ፍቅር እርግጠኛ ነኝ እንደሚሻክር አንጠራጠርም። ፍቅርም ዛሬ ላይ ዴቭን እባክህ አዴይን ተዋትና ከኔ ጋር እንሆን እያለችው ትገኛለች። አንቺን መቼም እኔ ከእህትነት ውጪ አስቤሽ አላቅም። በቃ አንቺ እህቴ ነሽ፣ እሷን ነው የማገባው፣ እሷን ነው የማፈቅረው እያለ ይገኛል። እሷን ተዋት በቃ እኔ እህትህ አይደለሁም እያለችው ብትገኝም ነገር ግን ዴቭ በቃ አርፈሽ ተቀመጪ በማለት ማስጠንቀቂያዋን ሰጥቷታል። በሌላ በኩል ደግሞ አሹ ነው። አሹ እንግዲህ ከዛሬ ነገ ልንገራት አልንገራት እያለ አፉ ላይ እያደረሰ ነገሮች አጋጣሚዎች ሲለያየው ነበረ። ዛሬ ግን በቃ የራስሽ ጉዳይ ነው፣ ነገሮችን ተረድቻለሁ፣ ነገር ግን አልሰማህም አላልሽኝም፣ አልፈልግም አላልሽኝም በማለት ይነግራታል። ምን እያወራህ ነው? ምንድን ነው የተፈጠረው ነገር ብላ ስጠይቀው አዎ አፈቅርሻለሁ፣ እሺ እወድሻለሁ በማለት እንግዲህ በስተ መጨረሻ ተንፍሶ ነግሮታል። አሁን ላይ እንግዲህ የሮማንን
መልስ ነው ሁላችንም የምንጠብቀው። ሮማን እሺ ትለዋለች ወይንስ ደግሞ አይ አንተና እኔ ወንድምና እህት ነን ብላ ትመልስ ይሆን? በቀጣይ ቪዲዮ እንግዲህ የሮማን መልስ እናያለን። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደሆነ ነባሮች ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ፣ ሰላማችሁ ይትረፍረፍ። ሰላም ለሀገራችን፣ ሰላም ለሕዝባችን።